ሰላም ጤና ይስጥልን የተከበራችሁ ጉባለች ቤተሰቦች፣ አሁን የሰዓቱን ወሬዎችን እናሰማችሁ። የየመኑ ሀውቲ እስራኤል በጋዛ ሰብአዊ ድጋፍ እንዳይገባ የጣለችውን እገዳ በፍጥነት እንድታነሳ አሳሰበ። የቡድኑ መሪ አብደልመሊክ አልሁቲ በቪዲዮ ባስተላለፉት መልእክት እስራኤል እገዳውን እንድታነሳ የ4 ቀናት ብቻ ቀነ ገደብ አስቀምጠዋል። ቀነ ገደቡ አደራዳሪዎች ጥረታቸውን ወይም እገዳው እንዲነሳ እንዲቀጥሉ ለመፍቀድ ነው። ከ4 ቀናት በኋላ እገዳው ከቀጠለ መድኃኒትና ምግብ ወደ ጋዛ እንዳይገባ ሁሉም መተላለፊያዎች ከተዘጉ ግን እስራኤል ላይ የባህር ዘመቻዎችን እንጀምራለን ብለዋል። እስራኤል ከሐማስ ጋር የደረሰችው የ42 ቀናት የመጀመሪያው ምዕራፍ ተኩስ አቁም ባለፈው ሳምንት ከተጠናቀቀ በኋላ ነው ማንኛውም ሰብአዊ ድጋፍ ወደ ጋዛ እንዳይገባ ያገደችው። ወደ ሌላኛው ስናልፍ የበሽር አልአሳድ ደጋፊዎች በከፈቱት ጥቃት 70 ሰዎች ተገደሉ። በቀድሞው የሶሪያ መሪ በሽር አልአሳድ ታማኝ እና በአዲሱ መንግስት የጸጥታ ኃይሎች መካከል በተካሄዱ ከፍተኛ ውጊያ ከ70 በላይ ሰዎች መሞታቸው ተሰምቷል። በታህሳስ ወር የ50 ዓመታቱን የአሳድ አስተዳደር ከስልጣን ያስነሳው አዲሱ የሶሪያ መንግስት አገሪቷን ለማረጋጋትና መንግስታዊ ቁመናን ለመላበስ ጥረት እያደረገ ይገኛል ተብሏል። ሆኖም የበሽር አልአሳድ መንግስት ደጋፊዎች በብዛት ከሚገኙባቸው አካባቢዎች አልፎ አልፎ በሚያጋጥሙት ግጭቶች እየተፈተነም ይገኛል። የትናንቱ ውጊያ የተከሰተው ላታኪያ በተባለችው የባህር ዳርቻ ከተማ የመንግስት ጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ከታጣቂዎች በተፈጸመባቸው ድንገተኛ ጥቃት መሆኑም ታውቋል። የሶሪያ የባህር ዳርቻ ከተሞችና የበሽር አልአሳድ ቤተሰቦችና የቀድሞዋ ከፍተኛ ባለስልጣናት እንዲሁም የአልዋቲ ሙስሊሞች መኖሪያ ናቸው ተብሏል። መቀመጫቸውን በሶሪያ ያደረጉ ስቴፕ የዜና ወኪል ይዞት በወጣው መረጃ መሰረት የመንግስት ጸጥታ ኃይሎች ወደ 70 የሚጠጉ የቀድሞ የአገዛዙ ተዋጊዎችን ሲገድሉ ከ25 በላይ የሚሆኑት ደግሞ በጃብሌ እና አካባቢው መያዛቸውም ተዘግቧል። በሌላ በኩል በጦርነቱ ወቅት የአማጽያን ጠንካራ ይዞታ በነበረባቸው አሌፖና ሆምስ አካባቢዎች ማንነታቸው ካልታወቁ ታጣቂዎች ጋር የመንግስት የጸጥታ ኃይሎች ውጊያ ከፍተው እንደነበር እና ከፍተኛ የጦር መሳሪያ ድምፅ መሰማቱንም ቢቢሲ ዘግቧል። አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ልትጥል እንደምትችል ፕሬዚዳንት ዶናልድ ትራምፕ ተናገሩ። ከቀናት በፊት ለዩክሬን የሚደረግ ወታደራዊ ድጋፍና የደህንነት መረጃን ማጋራት ያቋረጡት ፕሬዚዳንቱ ሁለቱ ተፋላሚ ሀገራት ወደ ድርድር እንዲገቡም አሳስበዋል። ዋይት ሀውስ ከሩሲያ ጋር ግንኙነቱን ለማደስ የተወሰኑ ማዕቀቦችን ለማንሳት እየተዘጋጀ መሆኑ በተነገረ ማግስት ነው። ትራምፕ ትናንት በትሩዝ ሶሻል ማህበራዊ ትስስር ገጻቸው በሞስኮ የባንክ ስርዓት ላይ ማዕቀብ ሊጣል እንደሚችል የጠቆሙት የማዕቀብና ታሪፍ ዛቻው የሰላም ስምምነት እንዲፈረም ይፈልጋሉ ያላቸው የሩሲያው ፕሬዚዳንት ቭላዲሚር ፑቲን ላይ ጫና ለማሳደር ያለመ መሆኑም ተነግሯል። በአፍሪካ ብሔራዊ ምክር ቤቶች ወይም ፓርላማ የሴቶች ድርሻ በጣም አነስተኛ መሆኑ ተነገረ። ሴቶች ከዓለማችን ሕዝብ ግማሹን ያክል ቢይዙም በሕግ አውጪ ምክር ቤቶች ያላቸው ውክልና 27 በመቶ ብቻ ነው ተብሏል። ከ60 በመቶ በላይ የምክር ቤት አባላቷ ሴቶች የሆኑባት ሩዋንዳም በአፍሪካ ብሎም በዓለም ቀዳሚ ናት ተብሏል። ፖላንድ ሁሉም ወንድ ዜጎቿን ወደ ወታደራዊ ስልጠና እንዲገቡ የሚያደርግ እቅድ አስተዋወቀች። የሀገሪቱ ጠቅላይ ሚኒስትር እቅዱ የፖላንድ ወታደራዊ አቅምን ለማሳደግ ወሳኝ መሆኑንም ለፓርላማው ተናግረዋል። የተከሰሱት የደቡብ ኮሪያ ፕሬዝዳንት ከእስር ተፈቱ። የሀገሪቱ ህገ መንግስታዊ ፍርድ ቤት ዮን ሱክ የልወል ወደ ስልጣናቸው ይመለሱ ወይም ይባረሩ በሚለው ጉዳይ ላይ በቀጣይ ቀናት ውሳኔ ያሳልፋል ተብሎ ይጠበቃል። በሩሲያ ኩርስክ ግዛት ውስጥ እየተዋጉ ያሉት የዩክሬን ኃይሎች ከበባው ውስጥ ገብቷል ተባለ። ከበባው በኩርስክ ግዛት ያሉትን ቁጥጥር እንደ መደራደሪያ እጠቀምበታለሁ የሚል ተስፋ ሰንቃ ለነበረችው ኪየቭ ትልቅ ኪሳራ ነው ተብሏል። ዘለንስኪ ከትራምፕ ጋር ከተጋጩ በኋላ ዩክሬን ውስጥ ተቀባይነታቸው መጨመሩ ተገለጸ። ከባለፈው የዋይት ሀውስ ስብሰባ ወዲህ ፕሬዚዳንት ትራምፕ አምባገነን ሲሉ የጠሯቸው ዘለንስኪ በዩክሬን ሰላም የማምጣት እቅዳቸው ላይ እንቅፋት እንደሆኑባቸውም እየገለጹ ናቸው። የየመኑ ሀውቲ እስራኤልን በጋዛ ሰብአዊ ድጋፍ እንዳይገባ የጣለችውን እገዳ እንድታነሳ አሳስበዋል። ቴል አቪቭ እገዳውን በ4 ቀናት ውስጥ ካላነሳች በእስራኤል መርከቦች ላይ ጥቃት መክፈት እንደሚጀምርም አስታውቋል። የኢራን ፕሬዚዳንት ትራምፕ ልክ ያለው ያሉት ደብዳቤ አልደረሰኝም አለች።
በተባበሩት መንግስታት ድርጅት የኢራን ቋሚ ተልዕኮ ሀገሪቱ ከአሜሪካው ፕሬዚዳንት ትራምፕ ምንም አይነት ደብዳቤ አለመቀበሏን በትናንትናው ዕለት ገልጻለች። እስራኤል በረመዳን ወቅት ወደ አልአቅሳ በሚገቡ ሙስሊሞች ላይ የዕድሜ ገደብ ጥላለች። እስራኤል በእስልምና እምነት ቅዱስ በሆነው የረመዳን ወር 40 ቀናት ጥቂት ዕድሜያቸው ከ50 ዓመት በላይ የሆኑ ሙስሊሞችና ልጆቻቸው በወረራ ከያዘችው ዌስት ባንክ ወደ አልአቅሳ መስጂድ ግቢ እንዲገቡ እንደምትፈቅድ የጠቅላይ ሚኒስትር ኔታንያሁ ቢሮ ትናንት ሐሙስ ገልጿል። ቢሮ ባወጣው መግለጫው ባለፈው ዓመት ተግባራዊ በሆነው አሰራር መሰረት ከዛሬ አርብ ጀምሮ ውስን ቁጥር ያላቸው ሙስሊሞች ይገባሉም ብለዋል። ወደ መስጂዱ እንዲገቡ የሚፈቀድላቸው ሰዎች ከ55 ዓመት በላይ የሆኑ ወንዶች፣ ከ50 ዓመት በላይ የሆኑ ሴቶችና ዕድሜያቸው እስከ 12 ዓመት የሆኑ ልጆች ናቸው። ወደ መስጂዱ ለመግባት ሁሉም አማኞች ፍተሻ ይደረግባቸዋል ተብሏል። አሜሪካ ከ15 ዓመታት በኋላ ለመጀመሪያ ጊዜ የሞት ፍርደኛን በጥይት ደብድባ ልትገድል ነው። ግለሰቡ ለዚህ ተብሎ በተዘጋጀ ልዩ ጥይት በ3 የፖሊስ አባላት በተመሳሳይ ሰዓት ተተኩሶበት ቅጣቱ እንደሚፈጸምበትም ነው የታወቀው። ሌላኛው የቅዳሜን ዜና ስንወስድ DW እንደተናገረው በዛሬው ዕለት የዓለም ዜና ስደተኞች ያሳፈረው ጀልባዎች ተገልብጠው ከ180 በላይ ሰዎች መሞታቸውን ዓለም አቀፍ የሴቶች ቀን ዛሬ በመላው ዓለም በልዩ ዝግጅቶች ተከብሮ መዋሉን፣ ሱዳን የተባበሩት አረብ ኢሚግሬሽንን በዘር ማጥፋት ወንጀል መክሰሷን፣ በሶሪያ በተቀሰቀሰ ግጭት ከ600 በላይ ሰዎች መገደላቸውን፣ 4 የአውሮፓ ሀገራት ጋዛን መልሶ የመገንባት እቅድን መደገፋቸውን እንዲሁም አሜሪካ ከ15 ዓመታት በኋላ ለመጀመሪያ ጊዜ የሞት ፍርድን ተፈጻሚ ለማድረግ የወሰነችበትን በመግለጽ የዛሬውን የሰዓቱን ዜና በዚሁ እንጨርሳለን። አብራችሁን ስላላችሁ እናመሰግናለን። ላይክ፣ ሳብስክራይብ፣ ሼር በማድረግ አብረን እንሁን። ጉባለች ኢትዮጵያ ታበጽሕዋ በእግዚአብሔር። አብረን እንሁን።